ወዴት? ምን ጎደለ? ምን ልጨምር? አንቺ አሁን እኮ ልጄ ሚስት ነሽ። ከኛ ጋር ቁጭ ብለሽ ትበያለሽ። ደስ ይለኝ ነበረ፣ ግን አሁን ነው የበላሁት። ማለቴ አላሰኘኝም። እንዴ ቁጣት የበላሽው ነው በልተሽ? ነጭ ጤፍ የለም? ወዴት? ሳህን ላመጣ። በአንድ ብሉ እንጂ ምንድን ነው ደግሞ? እኔን ተወኝና እሷን አጉርሳት። ጉረሽ እንጂ እኔ ባልኖር ኖሮ የተጎራረሳችሁ የምትበሉት። ልታሳንቃት ነው እንዴ? አሳንሳ አጉርሳት። ይሄን ደግሞ ምን ማስተምረህ? አዎ የአራስ ልጅ ጭንቅላት አስመሰልከው እኮ። ይሄንም ደግሞ እኔ ላስተምረህ? ሄሎ ቆንጂት፣ እንዴት ነሽ? የት? እናንተ ቤት? ወይ እናቴ አልመጣም። አረ ተረጋጊ፣ እኔ ምንም አልሆንኩም። አዎ እንትን በእናትሽ አሁን ስራ ረፍዶብኝ እየተጣደፍኩ ነው። ስመለስ ደግሞ እነ ምሩ ጋር እሄዳለሁ። በሰላም ነው ግን የፈለግሽኝ? ለነገሩ ሮሚዮ እያለ ምን ትሆኛለሽ? ስሚኝ፣ ወይ ለምን ምሩ ጋር መጪኝ? አዎ ነይ፣ እንደዛ ይሻላል። በቃ እሺ ባይ። ወይኔ ሰዓቱ በቃ የሰውዬ ዛሬ በቦርጩ እየገፋ ነው ከቢሮ የሚያስወጣኝ። የ3 ሰዓት ከሩቡ ሲገርመኝ ብለሽ 4 ሰዓት ላይ መጣሽ። ትሰሚኛለሽ? ዳዳ ከመሆኑ በፊት በጊዜ ይቀልል ነበር። እንግዲህ አሁን ምንም ይኖ ነው የምለው። እሺ ታክሲ አጥቼ ደግሞ የሬዲ ይከፍላል። እሺ ጎረቤት ተደባደቡልማ። ሄሎ ነው እንዴት ነሽ? ሰማ በአካባቢ ትንሽ አሟታል አሉ። ሄደን እንጠይቃት። ለምን ትገባለህ? በዚህ ጠይቀው ነው ማለት? በዚህ አይተነው ልትመለከተው። እኔም ወጥቻለሁ። በቃ እንዳታቆም። ወጥቻለሁ ነው መጣሁ። ሁሉም ነገር በዘመድ የሚሰራባት ሀገር፣ ሁሉንም ነገር ጨርሼ እያለ በእኔ ቦታ ሌላ ሰው መውሰድ ምን የሚሉት ነው? ከደህና ስራዬ አፈናቅለውኝ ለማይሆን ነገር የህልም እንጀራ ሲያበሉኝ በተስፋ ሆዴን ሲሞሉ ከርመው አሁን ጉድ አደረጉኝ። እረ ለጋሼሽ ምንድን ነው የምለው? ምንድን ነው የምነግረው? እንደዛ ገንዘቡን አስጨፍጭፌው እረ አልተሳካም የምልበት አንደበት አጣሁ እኮ። ልጆቼን ዛሬ ምን በላቸው? ጠፉ እኮ። ቤቱም ሊበላኝ ነው። እንደው ስራ የሌለው ሰው እንዴት ይሆን ቀኑ የሚመሽለት? እስኪ ወጣል በል እግሬን ላፍታታ። ሲጀመር አቢት ያውቀን ስንጠፋበት ነው ሆስፒታል ገባ ምናምን ብሎ ያሰሩ። ዲኒ ታዲያ ምን ልበል? ስደውልላቸው ትላንት ገና ነው ሆስፒታል ቤት የገባሉ ነው እኮ። ግን ታውቃለህ እኔ ጋር እንኳን ሳይደውል ሲቀር እኮ መጠርጠር ነበር። ለነገሩ እባክህ በሰበቡ ልጁን እንኳን ማየን። ኧረ እንኳን ጁሱንም ፍራፍሬንም እንኳን ወሰድንለት። ሰፈራቸው ደግሞ ጸደይ ነው። እንግዲህ ለምርጥዬ ያው ዲጂ አይደለ አምሽቶ ሲገባ ማጀራቱን እንዳሉት እኮ ነው አስፋልት ዳር የተከራየው። አንተ ያ ክብሮም ሰውዬ ሲጀምር እሱ ከሀገር ከወጣ ቆይቷል። አየሁት ይላል እንዴ ሲያስጠላ በእግዚአብሔር። አይተዋል ግን ራሱን እኮ ነው የሚመስለው። አባ ናፍቆሻል። በምናብሽ የምታየው እኮ በስርዓት ናፍቆሻል ማለት ነው። ተዞር ብሎ እዛ ይሄ ነው የሚናፍቀኝ። ናፍቆሻል በላድ ግራ ሲያስጠላ። አይ ሻምበል
ምንም ቢሆን እኮ ከልጆ ደስታ የሚበልጥ ነገር የለም። ልክ ብለሃል። የቷ ሁለተኛዋ ናት የምታገባው? እንዴ እመጣለሁ እንጂ። ተው ሻምበል፣ ይሄ ትልቅ እያለ የሚሉት ነገር ድሮ ቀረ። አይ ለምታገባው መልካም ትዳር እንዲሆንላት፣ ለትልቋም ደግሞ ጥሩ ትዳር እንዲሰጣት መጸለይ ነው የሚጠቅመው። ማን ኪሩቤል ነው? እሱም በቅርቡ መሞሸሩ አይቀርም። ክብሮ በዚህ ምትሰራለህ? የተፈጠረውን ነገር ምንም ሳትጨምር ሳትቀንስ ንገረኝ። ጋሺ የእውነት እኔ ፈተናውን አልፌ ነበር፣ ግን በእኔ ቦታ የራሳቸውን ያዘጋጁትን ዘመድ ከሀገር ወጥቶ እንዲማር እድሉን አመቻቹለት እና ለምን ዋሸኝ? አባት ማለት እኮ ነኝ። እሱማ ግን ባለፈው ከኪራ ጋር ተጣልተን ነበር። በዛ ላይ እርሱ ያደረጉልኝን ውለታ እንዴት ብዬ ትቼ እንዴት ብዬ ፈተናውን አላለፍኩኝም ልበል? እኔ ከበድከኝ አልኩህ እንዴ? ቀስ ብለህ አትወርድም እንዴ? በእናትህ ጋሼን ላገኛቸው ነበር ደህና ለብሼ አበላሽኝ። ይኸው ድሮም ሰው የሚያምርብኝ ሰው አይወድም። አሁንም ሰው ማስደንገጥህን አትተውም? በጣም ይቅርታ። አንቺ አሁንም መደንገጥሽን አልተውሽም እንዴ? እንደዚህ ቆሌን እየገፈፍከኝ እንዴት ይለቀኛል? ደግሞ ሰማሁ። ምኑን? የወንድሜ እጮኛ መሆንሽን። አዎ ፈጣሪ እሱን ሰጥቶኝ ያጣሁትን ነገር በሙሉ በእሱ ካሰኝ። እንደ ወንድም አንድ ምክር መለገስ እችላለሁ? እሺ፣ መካሪ በታጣበት ዘመን የሚመክር ተገኝቶ ነው? አትሳሳች። በአሁኑ ሰዓት ሁሉም እናገራለሁ፣ እመክራለሁ፣ አስተምራለሁ ባይ ነው። ፍሬ የሚያስጨብጠው ሰው ግን በጣም አናሳ ነው። ይኸውልሽ ሁሉንም አውቃለሁ ማለት የውድቀት መጀመሪያ ነው። እሺ ልስማህና ፍሬውን እለቅማለሁ። ፍቅር በህይወትሽ ውስጥ የሚያጋጥምሽ ደስ የሚል እብደት ነው። እብደት? አዎ፣ በፍቅር ውስጥ እኮ የማይቻል የለም። እንዴት? እሺ አንድ ጥያቄ ልጠይቅሽ። ለምሳሌ ሁለት ፍቅረኛ ያልሆኑ ሰዎች በዶፍ ዝናብ ውስጥ ሲንቦጫረቁ፣ ሲላፉ፣ ሲሯሯጡ ብታያቸው ምን ብለሽ ታስቢያለሽ? እኔ እንጃ፣ ወይ መጃጃል ነው ወይ ደግሞ ይሟቸዋል። ለዚህ እኮ ነው ፍቅር ታላቅና ጣፋጭ ነው ያልኩሽ። ሁሉም ነገር በፍቅር ሲሆን የማይረሳና ደስ የሚል እብደት ይሆናል። በጣም ደስተኞች የሚያስቀኑ ጥንዶች ናቸው ብዬ አስባለሁ። ስለዚህ ሴት ነሽ፣ ቤትሽን የድረስ እንዳትገነቢው፣ የእነ ቶሎ ቶሎ ቤት እንዳይሆንብሽ። ቤትሽን በጠንካራ ምሰሶና በጥሩ መሰረት ላይ ገንቢው። ስለ ምክር በጣም አመሰግናለሁ። እንዲህ ምልሽ ኪራ ችኩልና ተናዳጅ ስለሆነ ነው። እሱ እሳት ሲሆን አንቺ ውሃ ሁኝለት። ወንድሜን በደንብ ነው የማውቀው። ስሜቱ እንደተሰባሪ መስታወት ስስ ነው። ስለዚህ እባክሽ ተጠንቀቂለት። ልክ ነህ። ኪራዬ እንደሚታየው ጠንካራ አይደለም። ለማንኛውም ስራ አላስፈታሽ በቃ። ምን ማለት ነው? አረ ምንም ስራ አላስፈታኝም። እሺ በቃ ለማንኛውም ሌላ ጊዜ ስለማስደነግጥሽ ተጠንቀቂ። ወይ ጉድ! እብድ የሆነ ልጅ። በቃ ልብሴ ልቀይረው። ድሮም ያንኑ ብለብስ ይሻለኝ ነበር።